ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ምርጫ በተለያዩ አካባቢዎች የመራጮች ምዝገባ በስፋት እየተከናወነ ይገኛል። የምርጫ ካርዳቸውን የወሰዱ ዜጎች ለሀገር እድገትና ለዲሞክራሲያዊ ስርዓት ግንባታ የበኩላቸውን አስተዋጽኦ ለማድረግ መዘጋጀታቸውን ገልጸዋል። የምርጫ ካርዳቸውን የወሰዱ የአዲስ አበባ ከተማ ነዋሪዎች ለሀገር እድገትና ለዜጎች ኑሮ መሻሻል የሚበጅ ሀሳብ ያለውን ፓርቲ ለመምረጥ ዝግጁ መሆናቸውን ገልጸዋል። ሀገርን በደንብ በአማረ ዲሞክራሲያዊውን ተአማኒነት ባለው መልኩ የምንፈልገውን ሊያስተዳድረን የሚችል ሀገርን ከፍታ ሊጨምር የሚችለውን ተመዝግበን በካርዳችን የምንወስንበት ነው እና ይሄ ታላቅነት ያለው ነገር ነው። ይህ ደግሞ ለሀገራችንም ከፍተኛ እመርታ ያለው ምርጫ ማድረጋችን አንደኛ ዲሞክራሲውን የተሻለ እንዲሆን ያደርጋል። ሲቀጥል የተሰጠን ዲሞክራሲያዊ እድል ደግሞ በመጠቀም የምንፈልገው እንድንመርጥ ያንን ነው የሚያደርግልን። ኢትዮጵያን በትክክል የሚመራ ሰው ለመምረጥ ግዴታም ስላለብን በትክክል ሰዓቱን አክብሬ ተመዝግቤያለሁ። እኔም እንደ አንድ ዜጋ በቴክኖሎጂ ተጠቅሜ ምርጫዬን ለማከናወን ዝግጅቱን አጠናቅቄያለሁ። በተመሳሳይ የሰመራ ከተማ ነዋሪዎች በበኩላቸው ለሀገር እድገት የሚበጅ አጀንዳ ያለው ፓርቲ ለመምረጥ የምርጫ ካርድ መውሰዳቸውን ገልጸዋል። ማህበረሰቡም ይህንን ህገ መንግስታዊ መብቱን መጠቀም እንደሚገባው አስገንዝበዋል። የመራጮች ምዝገባ አድርጌ ካርድ ወስጃለሁ። እንግዲህ መምረጥ የሁላችንም መብት ነው። ስለዚህ ይበጀኛል የምንለውን ፓርቲ ለነገ ሀገራችንን ያሻግርናል የምንለውን ፓርቲ ለመምረጥ ዛሬ የምርጫ ካርድ ወስደናል። ምርጫ በጣም አስፈላጊ ነው። ስለዚህ የተረጋጋ ስርዓት መኖሩን የሚያሳይ ስለሆነ እኔ በጣም ደስ ብሎኛል ካርድ በመውሰዴ። ሌሎች ሰዎች መጥተው መብታቸው እንዲጠቀሙ ዲሞክራሲያዊ መብት ካርድ ወስደው ምርጫ በፍላጎታቸው የሚፈልጉትን እንዲመርጡ ነግራቸዋለሁኝ። ዘንድሮ ያው ለሚደረገው ምርጫ የተደረገውን ክርክር አይቻለሁኝ። እኔ በበኩሌ ለራሴ ይበጀኛል ይጠቅመኛል የሚለውን ለመምረጥ በዝግጅት ላይ ሆኜ ግንቦት 24ን በጉጉት እየተጠባበቅኩ ያለው። በሐዋሳ በቦንጋና በምዕራብ ሸዋ ዞን የሚገኙ ነዋሪዎች ለመራጭነት የሚያበቃቸውን ካርድ በመውሰድ ዴሞክራሲያዊ መብታቸውን ለመጠቀም መዘጋጀታቸውን አስታውቀዋል። ፍለኖንኩኒ ዲሞክራታዊ የዘንድሮ ምርጫ ዲሞክራሲያዊ ይሆናል ብዬ አስባለሁ። ምክንያቱም መራጩ የሚፈልገውን መምረጥ እንዲችል የተሟላ መረጃ ማግኘት የሚቻልባቸው መንገዶች ብዙ ናቸው። በዚህ ምርጫ ላይ ንቁ ተሳታፊ ለመሆን ተዘጋጅቻለሁ። ዲሞክራሲያዊ በሆነ መንገድ የሚበጀኝን ለመምረጥ ዝግጅት ላይ ነው ያለሁት። ለዚህም በሰጠኝ እድል ዲሞክራሲውን ፕራክቲስ ለማድረግ እፈልጋለሁ። ለሀገር ይበጃል የሚለውን እንመርጣለን። ያው ለኛም ለሁሉም ለህዝቡ ይበጃል የሚለውን እንመርጣለን። እንግዲህ እኔ በበኩሌ እመርጣለሁ ብዬ እየጠበቅኩ ነው። እንግዲህ የዘንድሮን ምርጫ ልዩ የሚያደርገው ሂደቱ በዲጂታል ቴክኖሎጂ የታገዘ መሆኑ ነው። ይህም ምርጫውን ተአማኒነት የሚጨምር የመረጃ መጣረሶችን የሚያስቀርና አሰራሩን ዘመናዊ የሚያደርግ መሆኑን ነዋሪዎቹ አንስተዋል።